የቆየ ታሪክ እኮ ነው ያብዬ። የፈለገ ቢቆይ ነብስ እኮ ነው ያጠፋሽው። በኩራትና እየሳቅሽ እየገለፈጥሽ ነው እንዴ 7 ያስወርጃለሁ ብለሽ የምታወሪው? ያሳዝናል በጣም። እሺ እና ያው 7 ጊዜ በተከታታይ ያስወረድኩት ማለት ነው። በተከታታይ ማለት ያው ራቅ ባለበት ታይም ላይ ማለት ነው። ገብቶሻል አባባሌ? እስቲ ማይ ትሚያለሽ ፈጣሪ ያለሽ? አዎ እስቲ ማይ እውነት ማርያም ትድፋሽ ኢንሻአላህ። ውጪ ከዚህ ቤት እንዴ ይስጥሽ። ከዚህ ትንሽ እንኳን የማትጸጸት ሰው እንኳን ቢያንስ ይጸጸታል። ማርያምን ትላለች። ማርያም ድፍት ታርግሽ ኢንሻአላህ። ሰው ቢያንስ ይጸጸታል። በጸጸት ተጸጽቶ ያወራል። እሷ በኩራት እየገለፈጠች ታወራለች። ደግሞ ልክ እንደ ጀብድ ደጋግማ ታወራዋለች። ባለማወቅ እንኳን በልጅነት ብታደርጊ እንኳን ተጸጽተሽ ባለማወቄ በልጅነቴ የሰራውት ኃጢአት ብለሽ አታወሪም? ለዚህ ነው ቀኑን ሙሉ አስገቢኝ ብለሽ ስትቸከችኪው አልሽው። ደግሞ ራሷን ደግሞ አሁንም ምን ብላ ሰይማለች? የማን ነው የቢኒ ከሊት የቢኒ ቀበጥ። አታፍሪም? ትቀብጫለሽ አሁንም በዚህ እድሜሽም። አለቂ ጋይስ ቅድስት ገብታ ጌሙን እስክንጀምር ሌላ አንዲት ልጅ አጭር ታሪክ ያለውን ያለች ነበር። እሺ ጻፉ። አስተማሪ ዋንዴ አጭር ታሪክ ነው አይደል? አለኝ ነው ነጊቢ አቡ ጌምሽ አልገባችሁማ። ቅድስት ቀጠሮ ከቅድስት ጋር እኮ ነው። 40 ዊኔን ካስጠበቅኩ አንድ ጌም ተጫውተን ካሸነፍኩ አንበሳ ልታወርድልኝ በልጇ ቃል ገብታለች ምላለች። ግን እስካሁን አልገባችም። ፈራች መሰለኝ ወዶቼ። ሳይቸግረኝ ምዬ እያለች ነው እኔ ሳይቸግረኝ ምዬ። አይ ቅድስት ኧረ ግቢ ሴትዮ። ከምሽቱ 2 ሰዓት የተቀጣጠርነው 15 ደቂቃ አርፍደሻል። ሳንታ አይመጣም ብላ ራሷ ቀረች። እሺ ጻፉ። ቁጥር የሚጽፉትን ሚውት፣ ስልክ ቁጥር የሚጽፉትን። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አጭር ታሪክ። እሺ ዋትስአፕ ላይ ቮይስ አድርጌልሃለሁ። አንቺን ፈርተሻለሁ። አዎ ፈርቻለሁ። እኔም አልዋሽም ልዬ ፈርቻለሁ። ማሬ መጥቻለሁ የምትለው ማናት? ማነሽ አንቺ? አንቺ ማታታም ቦርኮ የቦርኮ ልጅ ስለ አንቺ ማውራት ራሴን ዝቅ ማድረግ ስለሚሆን አንቺ ቡሽቲ እዛው እንደለመድሽው የአረቦችን ቁላ እየጠባሽ ኑሪ ራስሽ። አንድ ሰው ከእሷ ጋር ፎቶ ተነስቶ ስሙን፣ አንድ ኢትዮጵያዊ ሴት ከዚች አሮጊት ጋር ፎቶ ተነስቶ ካያችሁ ስጡኝ። አሁን ራሱ ላኩልኝ። ሽርሙጥና እየሰራ ነው። እሷ ፀጉር ቤት ሄዶ ፀጉርን የሚሰራ ወዲያው መተት ትሰራበታል። $500 ትቀበላለች። መኪና ውስጥ እየሸኘች $50 ብቻ ነው ለነሱ የምሰጣቸው። 450 ይዛ የምትገፈገፈው እህታችን ናት። እናቴ የአረብ ሀገር ሴቶችን ስም እንድታጠፉልን አልፈልግም። የአረብ ሀገር ሴት ጀግና እንጂ ሸርሙጣ አይደለችም። ታታሪ እንጂ ባለጌ አይደለችም። ከዚች ሴትዮ ጋር የተገኘ ሰው ሸርሙጣ ነው። እኔ ነኝ የምፈርጀው፣ እኔ ነኝ እዚህ ጋር አንትቼ የምናገረው። ገባችሁ? ሴትዮዋ ራሷ የአረቦችን ቁላ ስለምጠባ ወለ ፀጉር ቤታ ወለ ምግብ ቤታ ወለ ፎቶ አብረ መነሳት ቆመ። ከዛሬ ጀምሮ አማራ መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው። ራሱ ለንዘረን
ያቺ መሳደብ ሌላ ቃል መጠቀም እዚህ ቤት ሌላ ቃል ስለመጠቀሚ ብዙ የኢትዮጵያውያን ስለሚጠቀሙበት መናገር አልፈለግም። ቤት አለኝ የሆነ ቤት ሂዳ እኔ ኦሮሞ ነኝ አለች። በአንድ ቀን ሁለቴ ኦሮሞ ነኝ ብላ አብዲ ጋር መጣች። ለአብዲ በኦሮሞነት የተጠቃው ያለችበትን ቮይስ ነበር እንድታሰማኝ የፈለኩት። ማስረጃ ፕሊዝ። ኖ እኔ ስሚኝ፣ እኔ እዛ ፈቃደኛ ሆኖ ከሰጠኝ እሞክራለሁ፣ አልዋሽ። ካልሰጠኝ ግን ማቀርብልሽ እኔ ኦሮሞ ነኝ፣ እኔ አማራ ነኝ መልሳ በአንድ ቀን ሶስቴ እኔ ኦሮሞ ነኝ ያለችበትን ያሳየን አመጣልሻለሁ። እዚህ አበርኩ አንቺ ጋር ውሸት እየመጣው እንዳትቀይር ነው የምፈራው። ትንሽ ቆይታ ጾታዋን ሃይማኖቷን ቀይራለች ለባሏ ስትል፣ ከዛ አሁን ደግሞ በቃ ብሔሯን ቀየረች። አሁን ጾታን ይቀራት። ትንሽ ቆይታ ጾታዋን ትቀይራለች። በጣም ያሳዝናል። ብቻ ግን ሌሎቻችሁም ከሙባረክ ተምራችሁ ሰውን በብሔሩ መሸፈን። በነገራችን ላይ ይህንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራ ደግሞ አውቃለሁ። ይህንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልኮ የመጣ ይገባኝ። እነሱ ናቸው እኮ የጠሩኝ። እኔ መቼ ሄድኩኝ? አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይህን ነገር በልብሎ አብዲን ደውሎ እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባኛል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣም። እኔ ሲጀመር ጆካይ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ አይችልም። አይ እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር ምን ኦሮሞ ነኝም አላልኩም። እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ለማንኛውም ግን በቃ አትጣይ፣ የሚልሽን ነገር አድርጊላቸው። በእኔ ምክንያት አትጣይ። እኔና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም ስለምታደርጊው ነገር በይ ማርያም፣ እኔ ደስ የሚለኝ ብታደርጊላቸው። እኔ ብሔሬን ደግሞ ከነገርኩ ማለት ነው እኔ ይወለ ብሔሬንም ካልኩ ከኔ አማራ ነኝ። ግን ይኸውልሽ ነፍሴ ገድለችበትን አንተ እያለ ነው ሙባረክ። ያው አማራ መራቤቴ ነኝ። መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው ራሱ። ልንገረን ዛሬ እውነቱን ታውቁታላችሁ። እውነቱን ልንገራችሁ አማራ ነኝ። በቃ እሺ፣ ከዚህ በላይ አላስተቆርሽ። አልጋ ቤት የሚባል መንዝ አማራ መራቤቴ ነኝ። እሺ በቃ በዘርም ከመጣችሁ